ያለ ቤተሰብ ፍቃድ ጅልባብና ኒቃብ መልበስ እንዴት ነው? የሚጠይቀው ነገር ሁሉ ይሟላለታል። አንድም እምቢ የሚባል ነገር የለም። ጀነት ገብተት ያበቃ እንዳው መቅራት እንኳን ባይችል ካስቴት አዘጋጅቶ ልክ ማታ ሲተኛ ለስለስ ባለ ድምጽ ያስቀረው። ግን ወንጀሉን እየቀጠለ ዝም ብሎ ከዛ ከድርጊቱ ሳይወገድ ማረኝ ማለቱ በቂ አይደለም ነው። ዝሙትን አትቅረቡ፣ ወደ ዝሙት የሚያደርሳችሁ አቅጣጫ ላይ እንዳትደርሱ ነው የሚለው። ዝር እንዳትል በዛ አካባቢ። አላህን ከፍርሃት ብቻ ማምለክ ትክክል ነው እንዴ? ወማ አርሰልና ቀብለከ ኢላ ሪጃለን ኑሒ ኢለይህም ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف خلق نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد ودنا تكبراتشو يا أفريكا تلفزيون تملكاتو تشاتشين سنيو ألت كألت وأسران ساعت لي الفتاوى بروغراماتشين بساطاتشين جمروا الماطن إن شاء الله. እስከዛሬ ስታደርጉ እንደነበረው መስመር ላይ ወይም ስክሪን ላይ በመታገኘው ስልክ ቁጥር በመደወል እንደዚሁም የቴሌግራም ዩዘር ኔም በመጠቀም ጥያቄዎቻችሁን በመጻፍ እንድታደርሱን እንጠይቃለን ኢንሻአላህ። እኛም ደግሞ በተቻለ መጠን ከወዱ ሼኻችን ጋራ ጥያቄዎቻችሁን በቅደም ተከተል ለማቅረብ የተቻለንን ጥረት እናደርጋለን ኢንሻአላህ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ሼኽና አህለን ወሰህለን መርሐባን ኢንሻአላህ። ያው ተመልካቾች እስከሚደውሉ ከተላኩ ጥያቄዎች እንጀምርና በአሁኑ ሰዓት ላይ በሶሻል ሚዲያ ላይ የተለያየ ነገሮች ይሰራሉና በሶሻል ሚዲያ ላይ የግል ህይወት ዝርዝሮችን ማጋራት ከሪያ አይመደብም ወይስ ይፈቀዳል የሚል ጥያቄ አለ። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወአላ እንደ ሁኔታው ነው እንግዲህ ጥሩ ምሳሌ ሆኖ ለመታየት ሌሎችን ለማነቃቃት ከሆነ አላማው ሊሆን ይችላል። ግን ያንንም እኔ እንዲህ አደርጋለሁ በሚል ሳይሆን አንዳንድ ጥሩ ሰዎች እንደዚህ የሚያደርጉ እንዲህ ያደርጋሉ እኛም እንድንዛ ብንሆን ለመሆን ብንሞክር ጥሩ ነው። አርአያ ብናደርጋቸው ቢባል ጥሩ ነው። እኔ አደርጋለሁ እንዲህ ነኝ ከተባለ ያው ወደ ሪያ መሄዱ አይቀርም። እሱ እንኳን ባይነይተው ሰዎች አጉረኛ ነው ማለት። ስለዚህ ስለ ራሱ አንድ ሰው ራሱን ማመኳሸት አይገባም። አላህ ሱብሓነሁ ወተዓላ ፈላ ተዘኩ አንፉሰኩም ወአዕለሙ ቢመን ኢተቃ ይላል። ራሳቸውን አታድንቁ፣ አላህን የሚፈራውን ሰው አላህ ነው የሚያውቀው። ራሳቸውን አታወድሱ ይላል። ስለዚህ ከዛ ጋር እንዳይጋጭ መጠንቀቅ ያስፈልጋል ነው። ጀሚል ኢንሻአላህ። ሌላኛው ደግሞ ብዙ የተሰራጨ ነው ብዙዎቻችን ዘንድ የሰውን ስሜት የሚጎዳ ቀልድ ወይም ደግሞ ማሾፍ ሸሪዓዊ ብያኔው እንዴት ነው? መተራረብ ይሉታል። ሰውን ስሜት የሚነካ ከሆነ ክልክል ነው። ወላ ተናበዙ ቢልአልቃብ ይላል አላህ ሱብሓነሁ ወተዓላ። የቅጥል ስም ሰው እንግዲህ በቁመቱ በመልኩ በምን ይፎክቱታል። እንደዛ አርጎ የሰውን ማንነት የሚነካ ነገር ከሆነ ያንን ማድረግ የለባቸውም። ቢእሰል እስሙል ፉሱቅ ባዕደል ኢማን። ያንን የሚያደርግ ሰው ወደ ፊስቅ ይገባል። ሙእሚን ተብሎ ሲያበቃ ደግሞ ወደ ፋሲቅ መባል አስቀያሚ ነገር ነውና እንደዚህ እንዳታረጉ። ወላ ተልሚዙ አንፉሰኩም ወላ ተናበዙ ቢልአልቃብ ቢእሰል እስሙል ፉሱቅ ባዕደል ኢማን ወመን ለም የቱብ። ከባድ ወንጀል ስለሆነ ከእንዲህ አይነት ድርጊት ያልተቆጠበ ሰው ኡላኢከ ዛሊሙን ይላል ማለት ነው። ጀሚል ኢንሻአላህ። ከእስላም ውጪ ያሉ አንዳንድ ልማዶችን መከተል ለምሳሌ ልደት፣ ቤቢ ሻወር እነዚህ ነገሮች ከፈጠራ ይመደባሉ ወይ ከቢድዓ? አንዳንዶቹ ያው የሌላ ባህል የሆኑ ከሆነ በአንድ በኩል ቢድዓ ናቸው፣ በሌላ በኩል ደግሞ ተካፊሮች ተይሁዶች ተነሷራዎች የተወረሰ ከሆነ ላተተሸበሁ ቢልኩፋር የሚልም ደግሞ አለ። ስለዚህ ጥንቃቄ ማድረግ ያስፈልጋል ማለት ነው። ሰዎች ሁልጊዜ ድንጋራ የተያዘ ከሆነ ማለት ነው። ባህላዊ ተራ ነገር ከሆነ ዱንያ ጉዳይ ከሆነ ሊሆን ይችላል። ግን ድንጋራ የሚያያዝ ከሆነ ያ ማንኛውንም ነገር መቆጠብ አለብን።
አይዋ ጀሚል ኢንሻአላህ ሌላኛው ጥያቄ አላህን ከፍርሃት ብቻ ማምለክ ትክክል ነው እንዴ ይላል። እዚህ ላይ ተያይዞ አንዳንድ መጽሐፎች ላይ ስናይ አንበሳ አይቶ ቢፈራ ምን ቢፈራ ይሄም እዛ ውስጥ እንትን ይላል ወይ ብለውም ያነሳሉ አያይዘው። ፍርሃት በሁለት መልክ ይከፈላል። በሸር የሚከለከለው በሚስጥር በቃ መንፈሳዊ የሆነ ፍርሃት ነው። መንፈሳዊ የሆነ ፍርሃት የሰውዬ ይጣላኛል፣ ውስጥ ያለውን ያይብኛል ምናምን ብለው የሚጨነቁ አሉ። የዛ አይነቱ ይጎዳኛል ወይም ደግሞ አንድ ነገር ያመጣብኛል ብሎ የሚፈሩ ከሆነ ይሄ ወደ አምልኮት ይሄዳል ማለት ነው። ግን ጠቢዒ በሆነ መልኩ ሰው አደጋ ይፈራል እና ድንገት የሚያስደነግጥ ነገር ሲመጣ አትደንግጥ አትፍራም ቢሉትም ጠቢዒ ነው አይተው ማለት ነው። ድንገት አንበሳ ብቅ ቢልብህ ትደነግጣለህ። ደግሞ መኪና በኃይል ቁጥጥር ውጭ ሲመጣ ብታይ መደንገጥ አይቀርም ማለት ነው። ያ ከእምነት ጋር ይያያዝም በተፈጥሮ ያው የሚጎዳው ነገር ሲመጣ እንዲ ሰው ብቻ ሳይሆን እንስሳም ቢሆን ይደነግጣል፣ ይበረግጋል። እና በዛ ደረጃ ከሆነ ላ ዩከሊፉ ላሁ ነፍሰን ኢላ ወስዐሃ ነፍስ በምትችለው ያህል ነው። አንተ አስበህ ሁን ብለህ የምታደርገው ነገር ነው እንጂ ድንገት ያው አደጋ ሊያደርስ የሚችል ነገር ከመጣ ማንም ሰው አልደነግጥም ማለት አይችልም። መደንገጡ ጠቢዒ ነው ማለት ነው። ያ ጠቢዒ የሆነው ተፈጥሯዊ የሆነው ፍርሃትና ድንጋጤ ችግር የለውም። ፈላ ተኻፉሁም ወኻፉኒ የሚለው ሰዎች ብዙ ጊዜ ያው በተለያየ አጋጣሚ በዛሂርም ቢሆን ከሚገባው በላይ ሰው ፍርሃት የሚያበዛ ሰው አለ። ጥርጣሬ እንደዛ መሆን አይገባውም ማለት ነው። ተወከል አለላህ በተቻለ ሆነ ጥንቃቄ አድርግ። ከዛ በኋላ አላህ ካላለ አያደርስብኝም ብለህ መረጋጋት አለብህ ማለት ነው። ዋናው ግን መንፈሳዊ በሆነ መልኩ ማለት ነው። በአሁኑ ጊዜ ያው ልጅ ነው ለዚህ ነው ውስጤን ያይብኛል ለዚህ የሚል ፍጋት አላቸው። ነዝር ያደርጋሉ። ነዝሩን ታልከፈልኩኝ ያጠፋኛል ይላል። የተለያየ ይምልበታል። በውሸት ተማልኩኝ አላህን በውሸት ከሚምል የሚያከብረው ሰውዬ ይፈራል የበለጠ ማለት ነው። እንደዛ አይነቱ ነው። ምክንያቱም ይሄን መተው ትችላለህና መጠንቀቅ ስለሚቻል ማለት ነው። ጀሚል ኢንሻአላህ መስመር ላይ ጥያቄ ያለን። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረ። አህለን መርሐባ። ባለቤቴ በሶስት ከፍቼሻለሁ። ባለቤቴ ስንት ጊዜ አለ? ሁለቴ ነው ግን ምን ሆነ? ሁለት ጊዜ በሶስት ፈትቼሻለሁ አለ። በቃ ምላሽ ያገኛል ኢንሻአላህ። ባለቤቴ በሶስት ፈትቼሻለሁ ብሎ ሁለት ጊዜ አለ። እንዴት ይታያል? እንደዛ ነው አይደለም ጥያቄው? በሶስት ፈትቼሻለሁ ቃሉም በጥቅሉ ነው። ፈትቼሻለሁ ብሎ ሳይደጋግም በሶስት ፈትቼሻለሁ የሚለውን ሁለት ጊዜ አለ ነው የምትይው። ሄሎ በሶስት ፈትቼሻለሁ ብሎ ሁለት ጊዜ ነው ያለው አይደለ? ከዛ በፊት ፈቶሽ አያውቅም። ስለዚህ በሶስት ፈትቼሻለሁኝ ካለ ሶስት ድረስ ነው አንድ ሰው መፍታት የሚቻለው። ሁለት ጊዜ ተደገመው እንዳውም ወደ 6 አሳደገው ማለት ነው። የሌለውን ጭምር ነው የፈታው። ምናልባት የመጀመሪያውን ቃል አልሰማሽኝም ብሎ ለማረጋገጥ ከሆነ ያው አንዴ ነው ሶስት ያለው ማለት ነው። ለማንኛውም ሶስት ያለ ሰው ሌላ ካላገባሽ በስተቀር መመለስ አትችይም። ሶስት እስካለ ድረስ ማለት ነው። ሶስቱን ፈትቼሻለሁ ያለ ሰው መመለስ የሚቻለው አንዴ የፈታ ወይም ሁለተኛ የፈታ ነው። ሶስቱን ታለ በጥቅልም ሆነ በዝርዝር ያው ሶስቱ አልቋል ማለት ነው። ምክንያቱም አጠላቁ መረታን ፈምሳኩም ቢማዕሩፍ ይላል ቁርአን። የሚያማልሰው ፍች ከአንድ እስከ ሁለት ሲሆን ነው። ፈኢን ጠለቀ ይላል ከዛ ቀጥሎ ፈላ ተሂሉ ለሁ ሚን ባዕዱ ሐታ ተንኪሐ ዘውጀን ገይረህ። ሶስት ተፈታ
ሌላ ታላገባች በስተቀር መመለስ አትችልም ስለሚል ሶስቱን ካለ ጤናማ ከሆነ አእምሮ ደግሞ ወፈፍ የሚያደርገው አእምሮ የተነካ ከሆነ እሱ ላይቆጠር ይችላል። ግን ሙሉ በሙሉ ራሱን እያወቀ ከሆነ እንዲህ ያለው አልቋል። እንደገና ያው ሌላ አግብተሽ ታልተመለሽ በስተቀር በአሁኑ ረጃቱ ማለትም አይችልም፣ እንደ አዲስ ማሰርም አይቻልም ነው። ምን አይልም በሶስት በአንድ ፈትሸሻቶ በሁለት ሚባል አያውቅም። በሶስት አለ። ኦኬ አያውቅም። በሶስት በሁለት ምናምን እንደሚባል ምን ያክል ደረጃ እንዳለው አያውቅም ነው። አያውቅም። በአንድ በሶስት ፍገር ከጎረቤት ሰምቶ ነው ይላል። ከጎረቤት ሰምቶ ይህን ራሱ ይጠይቅ። ምክንያቱም እንደዚህ አይነት ነገር አንቺ አሁን በራስሽ በኩል ነው እየጠየቅሻለሽው። እሱ ያሰበውን ነገር አንቺ ማብራራት አትችይም። እሱ ነው ይህን መናገር ያለበት ማለት ነው። ሰዎች ችግር ሲያጋጥማቸው የተለያየ ምክንያት ዘዴ ፈጥረው ለመጠምዘዝ ይሞክራሉ እና እሱ ራሱ ደውሎ በግልም ቢሆን ያናግራል። አሁን አልቋል ማለት ነው። አሁን ተጨረሰው። ታዲያ ምን እናርግኛ? ሌላ ምክንያት ካለ ወይ ደውሎ መጠየቅ፣ እሱ ቢደውል የተሻለ ይሆናል። ለምን እንዲህ አለ እንዴት እንዲህ አለ? አሁን ያንቺን ቃል ተመርኩዘን ነው እኛ የምንነግረው። ምናልባት የተለየ ሀሳብ ሊኖረው ይችላል። አንዳንዶችም ውሸቷን ነው አልፈታሁም የሚልም አለ። ለማንኛውም እሱ ይጠይቅና የበለጠ ያረጋግጥ። ቢደውል ቆንጆ ነው። እሱ ቢደውል የበለጠ ግልጽ ይሆናል። ጀሚል መርሐባ መርሐባ ኢንሻአላህ። ሌላኛው ጥያቄ የሲሕር ጥንቆላ ድግምት ሰለባ የሆነ ሰው ከሩቅያ በተጨማሪ የትኞቹን ዱዓዎች ቢያበዛ ጥሩ ይሆናል ይላል። እስትግፋር ማብዛት ጥሩ ነው። ቁርአን መቅራት በብዛት በተለይም ሱረቱል በቀራ ላይስተጢዑ አህል በጦላ ብለዋል ነው ያለው። ሱረቱል በቀራ እንዳው መቅራት እንኳን ባይችል ካሴት አዘጋጅቶ ልክ ማታ ሲተኛ ለስለስ ባለ ድምጽ ያስቀረው ያ ሲቀራለት ይደር ሊረዳው ይችላል ማለት ነው። እሱም ደግሞ እስትግፋር ማብዛት አለበት፣ ዚክር ማብዛት አለበት። ቁል አዑዙ ቢረቢል ፈለቅ፣ ቁል አዑዙ ቢረቢን ናስ፣ ቁል ሁወላሁ አሐድ፣ አየተል ኩርሲይን ደጋግሞ ሁሉ ጊዜ ይቅራ። ጀሚል ኢንሻአላህ። ሌላኛው ሰዎች ሰውን ሲያሙ ከመስማት መራቅ ካልተቻለ እዚያው ስፍራ መቀመጥ ሐራም ይሆናል ወይ? ሰዎች በሚያሙ ጊዜ መከልከል ከቻልክ እዛው መከላከል ጥሩ ነው። መን ረአ ሚንኩም ሙንከረን ፈሊዩገይርሁ ተብሏልና ማለት ነው። እነሱንም ጭምር ታድናቸዋለህ። ተው ብትላቸው የማይቀበሉ ከሆነ ግን የወንጀሉ ተሳታፊ እንዳያደርጉ አንተ ለመገለል ተቻልክ መገለል ይኖርብሃል ማለት ነው። ምክንያቱም እንደ ሙንከር የሚሰራ ሰው ጋር ከተቀመጥ ያው ወይ ደጋፊ ወይ ነቃፊ ነው መሆን ያለብን። ነቃፊ ከሆንክ ያው ዋጅብህን አውርደሃል፣ ችግር የለም። ይሄ ነገር ሐራም ነው፣ አላህን ፍሩ፣ ተው ትላቸዋለህ ማለት ነው። የማይሰሙ ከሆነ ግን የሚየቱን እስከሚጨርሱ ወጣ ብለህ መምጣት ትችላለህ። ጀሚል መስመር ላይ ጠይቀለን። ሄሎ ሄሎ፣ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። አፍሪካ ቲቪ ተከል አህለን ቢክ። ጥያቄ በአንዲትና የእርግዝና መከላከያ የሚጠቀሙ ሴቶች አስመልክቶ ነበረና እሺ። እና እነዚህ አንዳንዴ መከላከያ ሲጠቀሙ ሴቶች ሀይዳቸው ወቅቱን ሳይጠብቁ ይመጣሉ። በመድኃኒቱ ምክንያት ማለት ነው። ወይ በየሳምንቱ ወይ በየሁለት ሳምንቱ ይመጣል። በትክክለኛው የሚመጣው በ28 ወይ በ30 ወይ ከ35 ቆይቶ ሊመጣ ይችላል። ግን የእነዚህ መድኃኒቱ የሚጠቀሙ ሰዎች ከስድስት ወር ያክል ሊቆይ ይችላል። በመድኃኒቱ ምክንያት እያዛባ ሊሆን ይችላል የሚመጣው በየሳምንቱ ወይ በ3 ሳምንት ወይ በየሳምንቱ ነው። ተዳፍናይት ምን እንዴት የሚተለዩ የእነዚህ
ሁኔታ የሚያጋጥማቸው መፍትሄ ይሆናል። መጠቀማቸው ይቻላል አይቻልም ነው ወይስ አጠቃላይ መፍትሄ ነው? አሁን በሚለው ምክንያቶች ይችላሉ ለመጠቀም ግን አሁን እየተጠቀሙ እየተጠቀሙ መድኃኒቱ ምክንያት የሚመጣ የጎንዮሽ ጉዳት አለ። ኦኬ አዳምታ ያ ነገር ደግሞ ደም ፈሳሽ ሊገሙ ይችላሉ ማለት ነው። ሀይሳብ ይባል ትክክለኛ ሀይሳብ ሊሆን ያልጠበቀ ደም እስቲሃዱ ነው። እሱ ነገር እንዴት ይታያል? አዎ ይሄ ያው ሀይድ እና እስቲሃዷ የሚባል ነገር አለ። ስርዓቱን ጠብቆ የሚመጣው ሀይድ ይባላል። ዝም ብሎ ያለ ገደብ የሚመጣው ደግሞ እስቲሃዷ የበሽታ ደም ይሉታል ፉቃሃዎቹ ማለት ነው። ይሄ ደግሞ ሴቶች በገዛ እጃቸው መድኃኒት እየወሰዱ የሚያመጡት ከምንድን ይቆጠራል የሚለው አወዛጋቢ ነው። ምክንያቱም ይሄኛው በተፈጥሮ ነው የሚዛባው። ያ ህግ አለው ራሱ። ምክንያቱም መጀመሪያ የምታውቀው ከሆነ ጊዜው ምን ያህል እንደሆነ ወትሮ መደበኛውን ደሟን መቼ ጀምሮ መቼ እንደሚጨርስ ካወቀች በየወሩ በዛ ታስብና ተዛ የተረፈውን እንደ በሽታ ደም ተቆጥረው ነበር ማለት ነው። ያ ተፈጥሯዊ ሲሆን ይሄ መድኃኒት በሚወስዱ ጊዜ ዝብርርቁ ነው የሚወጣው። ራሳቸው ያመጡት ችግር ነው ማለት ነው። ተፈጥሯዊ ሳይሆን ሰው ሰራሽ ችግር ነው። ሰው ሰራሽ ችግር ሲሆን ምን ይሆናል የሚለው ለፉቃሃዎቹም በጣም ያስቸግራቸዋል ማለት ነው። ሀይድ ነው ለማለት ይቸገራሉ፣ እስቲሃዷም ነው ለማለት ይቸገራሉ። ምክንያቱም ከሁለቱም ውጭ ስለሚሆን ነው። እና ብዙ ጊዜ እንደዚህ የሚያጋጥማቸው ሴቶች ደግሞ መድኃኒቱን የማይመጥናቸውን መድኃኒት ሲወስዱ ነው ደግሞ እንደዚህ የሚሆነው። መጀመሪያ ሞክረው እንደዚህ አይነት ባህሪ የሚቀይር ከሆነ የሚዛባ ከሆነ እንደገና ሄዶ ፋርማሲያዎችን ማማከር አለባቸው። የመድኃኒት አልተስማማኝም፣ ለጤንነትም ይጎዳል ሁልጊዜ ደም በሚፈስ ጊዜ እና ሌላ ቀይሩልኝ ብሎ ማስቀየር ይኖርባቸዋል። አንዳንዶች ዝም ብለው የማይሆነውን ክኒን ይሰጧቸውና በዛው ላይ ሁልጊዜ እንትን ይኖራሉ ማለት ነው። እና ይሄ ጤንነቴ ጋር አልሄደም፣ ሁልጊዜ ደም ይፈሰኛል፣ እስቲ ሌላ መድኃኒት የተሻለ አማራጭ ቢሏቸው ይሰጣሉ አማራጭ ማለት ነው። በዛ መልክ ለመቅረፍ ይሞክሩ ጥሩ ነው። ለማንኛውም ወትሮ በኖርማል ጊዜ የሚመጣው ደም በየወሩ ለምሳሌ ስንት ቀን ላይ መሆኑን ካወቀች ደግሞ ስንት ጊዜ ቆይቶ እንደሚሄድ ካወቀች በዛ ሂሳብ መጀመሪያ አካባቢ ላይ መድኃኒቱን ተወሰደች በኋላ ሲመጣ የሚመጅርበት ሰዓቱን ታውቀዋለች። እነዛ 6 ቀን ይሁን ወይም 7 ቀን ይሁን ታውቃለች፣ ወትሮ የነበረው ባህሏ ማለት ነው። የዛን ያህል ትጠብቅና ከዛ የተረፈውን ያው እንደ በሽታ ደም ትቆጥረዋለች ለጊዜው ማለት ነው። ይሄን የምታውቀው ከሆነ ማለት ነው። ካላወቀችው ደግሞ ያው ራሷ በመልኩ ይለያሉ። አንዳንድ ጊዜ ኖርማሉ ሀይድ የሚባለው ወደ ጥቁረት ይሄዳል፣ ደማቅ ነው። ያኛው ደግሞ የበሽታው ወደ ይቀጥናል እና መልኩም ወደ ቀይነት ነው ያደላል ማለት ነው። እንደገና ደግሞ ጠረንም ይለያል። የሀይዱ ጠረን ይኖረዋል፣ ይሄኛው እስቲሃዷ ጠረን አይኖረውም። በዛ ለመለየት ይችላሉ። ለማንኛውም ተከታትለው ራሳቸው አጥንተው እንትን ማለት አለ። ምክንያቱም ራሳቸው ያመጡ ችግር ስለሆነ ማለት ነው። ጀሚል መልስ ደርሷል ብዬ አስባለሁ ኢንሻአላህ። ሌላኛው ጥያቄ የኢማንን ጥንካሬ ለመጨመር ወይም ደግሞ ባለበት ለመጠበቅ በየዕለቱ መደረግ ያለባቸው ዋና ዋና ተግባራት ምንድን ናቸው ይላል። ጥሩ ነው። ዚክር ማብዛት በጣም ይጠቅማል። ሁልጊዜ ዚክር እዝኩሩላህ ዚክረን ከሲራ ወሰቢሁ ቡክረተ ወአሲላ ይላል አላህ። እና ጧት ማታ ሁልጊዜ ዚክር ኢማንን ያጎለብታል፣ አላህ ጋር ያለውን አላቃ ያጠናክራል ማለት ነው። ሌላው ያው ሱናን ማጥብቆ መያዝ ያስፈልጋል። ተቢድዓ መራቅ ያስፈልጋል። ተቢድዓ መራቅ ሱናን በተቻለ መጠን በማንኛውም በሶላቱም ሱና ነገሮችን መከታተል ቀብልያ ባድያን፣ በጦምም ከቻለ እንደዛው ማንኛውም ነገር ሱና ላይ ጠንካራ አቋም ያለው ሰው ኢማኑ ይጠነክራል ማለት ነው። እንደዚህ ዝርክርክ ከሆነ ግን ያው ሸይጣን መዳخل ሸይጣን በሩ ክፍት ስለሚሆንለት በቀላሉ እየተዳከመ ነው የሚሄደው ማለት ነው።
እና ዚክርን ማብዛት ዋና ወሳኝ ነው። ቁርአን መቅራት ይኖርበታል። እነዚህን ነገሮች ባጠናከረ ቁጥር ኢማኑ እየጠነከረ ይመጣል ማለት ነው። ሌላው የተላከው ጥያቄ ሼክ ሰላም አለይኩም ወራህመቱላህ። ታላቋ እህቴ በሸሪዓ ሳይሆን በህጋዊ መንገድ ተለያይታ ብር ነው የደረሳት። ከተለያዩ 5 ዓመት ሆኗል። 3 ልጅ ይዛ ነው የወጣችው። ቀለብም እንዲሰጣት ተፈርዶበት የ6 ወር ብቻ ቀለብ ነው የሰጣት። 4 ዓመት ከ6 ወር አካባቢ አልሰጠም። አሁን በ5 ዓመቱ በቃል ፈትቻለሁ በል ሲባል ብሬን ትመልስና እፈታለሁኝ አለ። የኒካሁና የብሩን መውሰዱ እንዴት ነው? ፈትቻለሁ ሳይሆን አብረን መኖር አንችልም ብለው ነው ወረቀት የወሰዱት ከፍርድ ቤት። ለማንኛውም ያው እሷ መኖር ካልፈለገች በድሏት ከሆነ ያው በዛው መጀመሪያ እንደ ሙስሊም ሸሪዓ ፍርድ ቤት ነበር መሄድ ያለባቸው ሁለታቸውም ቢሆን። እና ሙስሊም የሆነ ሰው ሸሪዓ ፍርድ ቤትን አላምንበትም ያው መደበኛ ፍርድ ቤት ይሻለኛል እንደማለት ኩፍር ነው። ራሱ ኢማንን አደጋ ላይ የሚጥል ነገር ነው። ሸሪዓ ፍርድ ቤት እያለ ወደዛ መሄድ የለባቸው ማለት ነው። እነሱ ግን ያው ከመጡልን እኛ ማስተዳደር ኃላፊነታችን ስለሆነ እና እንቶላል አልናችሁ የራሳችሁ ፍርድ ቤት ትታችሁ ወደኛ ይሻላልላችሁ መጣችሁ እንዴ ነው የሚሉት። ተባለ ፈተና ላይ አይሉም ደግሞ ምክንያቱም ህግ ያስጠይቃቸዋል። እናንተ ምን አገባችሁ የሌላን እምነት የምትፈቱት የሚል ህግ ስላለ እና ተለያይታችኋል ነው የሚሏቸው። ተለያይታችኋል ወገይብ ነው የሚያወሩት ማለት ነው። ስለዚህ ነገ ማን ነው ለምንድን ነው የፈታችሁ ብሎ እኛ መቻል ስለሚበጣበጡ ስለሚደባደቡ ጸጥታ እንደደፈርስ ብለን መለያየታቸውን ነግረናቸዋል። ታልተስማማቸው መለያየት ነው በእነዋል ይላሉ ማለት ነው። ስለዚህ ወደ ሸሪዓ ፍርድ ቤት ነበር መሄድ ያለባቸው። ተሳስታችኋል፣ ትልቅ ወንጀል ነው፣ ተውባ አድርጉ። አሁንም ምንም ቢሆን ያው በሸሪዓ ፍርድ ቤት ሙስሊም የሆነ ሰው በዛ ነው ችግሩ መፍታት ያለበት። መንግስትም ሸሪዓ ፍርድ ቤት እንዲቋቋም የፈቀደው ለዛ እኮ ነው፣ ሁሉም በዲኑ እንዲጠቀም ማለት ነው። ስለዚህ እኔ የዲኔን አልፈልግም የአላህና የረሱልን ሸሪዓ አልፈልግም የሌሎች ይሻለኛል ታልክ ኢማንህ ራሱ አደጋ ላይ ይወድቃል ማለት ነው። እና ለማንኛውም ያው ሰውየው ቀርቦ በፊቱ ላይ ተለያይታችኋል ሲል ተስማምቶ ተቀብሎ ከሆነ ያው መቀጫም ጭምር የቀለብም ጭምር ፈርደውበታል አይደል? ያን ነገር እያየ ተለያይታችኋል በቃ ታለ ያንን አጽድቆታል ማለት ነው። እኔ ባለቤቴን አልፈታም አትፍቱብኝ ብሎ መቃወም ነበረበት። ስለዚህ እናንተ መጣችኋል ዳኝነት ጠይቃችሁናል በጥያቄያችሁ መሰረት ተለያይታችኋል ነው የሚሉት። ስለዚህ ከተስማማ እንደፈታ ነው መጀመሪያም ማለት ነው እስታልተቃወመ ድረስ። ሀታ ቢቃወም ዳኛ ነው ወስነናል ካለ ምንም ማድረግ አይችልም ማለት ነው። እና አሁን እንደገና ፍታኛ ትፍታይ ድርድር አያስፈልግም ነው። ምክንያቱም እሱ ሌላ ሻጥር እንደገና አሁንም በገንዘብ ማስመለሻ ሊያደርገው ነው። አሁን ያለው አማራጭ ምንድነው? እነዛው ዳኞች ጋር ሄዳችሁ መጠየቅ አለባችሁ ነው። እነዛው ዳኞች ጋር እንደዚህ ብላችሁን ነበር ይሄን ያህል ዓመት ቀለብ አልከፈለም እንዲያውም ያችን የጀመራትን ታልመለሳችሁ እያለ ችግር እየፈጠረብን ነው ብላችሁ መልሳችሁ መጠየቅ ትችላላችሁ። ያን ጠርተው መጀመሪያ ደህን ክፈል ነው የሚሉት። ይሄን ያህል ዓመት ያለብህ ከዛ ደግሞ ትፈታለህ። እንዲያውም ተፈታችሁ የለም ወይ ተለያይታችኋል ለምን ነው ማስተቻግረው ብለው ሊያስፈራሩት ይችላሉ ማለት ነው። በዛ መልኩ ባትጀምሩ ጥሩ ነበር። አሁን ግን አዲስ ዳኛ ጋር ብትሄዱ ችግር ነው። እንደገና አዲስ ውሃ ብሎ ጭቅጭቅ ውስጥ ነው የሚገቡት። እነዛ ግን ውሳኔያቸው አልተከበረም። ይኸው እንዳርጎናል እንዳውም በተገላቢጦሽ አልፈታው ሚስቴ ነሽ እያለ ችግር እየፈጠረብኝ ነው ብላ ተጠይቅ። አይዋ ጀሚል ኢንሻአላህ ሽክራን። መስመር ላይ ጥያቄ አለን። ሄሎ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጠይቀው እሺ ያው እንደማንም እኔ አላህን አምናለሁ አላህን ነው ይላሉ ግን ሁሉም አንዳንድ የጀነትን ከጅላለሁና ጀነት አላህ ሲሰጠኝ ጀነት ውስጥ ቁርአን መቅራት ፈልጋለሁና ነገር አላህን ነው ብለም ነው ጀነት ቁርአን መቅራት አላህ ሲጠይቅ ጊዜ ዱዓ ማለት ይሄ ነገር ይቻላል አላህን ኦኬ ጥያቄ አላህን ተወነጅላለህ ያው ደግሞ
ጀነትንም ትፈልጋለህ ቁርአን እንዲያገራልህና ቁርአን እንድትቀራ አላህ መለመን ነው የፈለከው አይደል ጀነት ከሆነ ቁርአን መቅራት ማለት አሁን ይራለው ዱንያ ላይ ጀነት ወንጀሉን አቋርጠሃል አሁን እየቀጠልክበት ነው ወንጀሉን ተቋርጠበት መሰለኝ ያ ወንጀል አይጠፋመችም አለ መጨረሻ ላይ ጥሩ ያ ወንጀል ሰው መቼም መሳሳት አለ ምን ጊዜም ቢሆን ይሳሳታል ሁሉ በኒ አደም خطأ እንደተባለው ማለት ግን ወንጀሉን እየቀጠለ ዝም ብሎ ከዛ ከድርጊቱ ሳይወገድ ማረኝ ማለቱ በቂ አይደለም ነው ምክንያቱም ይሄ አላህን ለማታለል እንደመሞከር ነው እኔ ወንጀልን እቀጥላለሁኝ አንተ ግን በወንጀልም ማረኝ ተውባ አላረግም እያለ ነው ተውባ እያደረክ እየተጸጸትክ ያን ነገር ራስክን እየታገልክ ያማ አንዳንድ ጊዜ ሰይጣን እያሸነፈህ እየወጣህ እየገባህ እየታገልክ ከሆነ ያው ተስፋ አለ አላህን መጠየቅ ትችላለህ ተውባዬንም አጽድቅልኝ ይሄን ሰይጣንንም ያዝልኝ እኔ በተቻለ አቅም ወደ አንተ ተመልሻለሁ እያልክ ከሆነ ይቀበላል ማለት ነው አይ ልማዴንም አልተዋትም ግን ወንጀሉ ቢቀጥልም ማረኝ ታልክ እንደመሳለቅ ነው የሚቆጠረው ማለት ነው ተልባህ አይደለም ተውባ አልተጸጸትክበትምና ስለዚህ ተውባ አድርገህ ተጸጽተህ ተዛ ተምታረገው መጥፎ ነገር ተቆጥበህ ጌታ ያለፈውን ማረኝ ወደፊትም አይለመደኝም ብለህ ቃል ከገባህ ይምራህ ጀሚል ኢንሻአላህ ረፍተን ተመልሰን እንገናኝ ወደኛ ተከበራችሁ የአፍሪካ ቲቪ ተመልካቾቻችን ፕሮግራማችን አላለቀም ረፍተን ተመልሰን እንገናኛለን ፋሲል ወንዋሲል ኢንሻአላህ وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون ከረፍታችን ተመልሰን ተገናኝተናል ኢንሻአላህ ከረፍት በፊት ተዳደርጉት እንደነበረው እየደወላችሁ ጥያቄዎቻችሁን ማድረስ ትችላላችሁ ኢንሻአላህ መስመር ላይ ጥያቄ ያለን አሁን ኢንሻአላህ ሄሎ አሰላሙ አለይኩም ወአለይኩም ሰላም ወራህመቱላህ ጥያቄ ነበር አህለን መርሐባ ሴቶች ፖለቲካ ላይ መሳተፍ እንዴት ይታያል ከምን አይነት ነው የምትሳተፉት በበጎ ፈቃደኝነት ነው እና ሌሎችን ከፖለቲካ ጋር የተያያዘ ነገሮችን እንሰራለን ማለት ፖለቲካ በምርጫ በመመረጥ ማለትሽ ነው ወይስ ሙሉ የፖለቲካ ስራ ውስጥ ተቀጥሮ መስራት እሱም እንዳለ ሆኖ የፓርቲ የመንግስት ነገሮችን እንደዚህ እንሰራለን እና ከሚዲያዎችም ደግሞ ጥያቄ የምጠይቀው ነበረኝ መጠየቅ የምችል ከሆነ እስቲ አሁን ያለውን መጀመሪያ ይሄንን አሁን የፖለቲካ አንቺ የመንግስት ሰራተኛ ሆኖ ለመቀጠር ነው ወይስ ተመራጭ ሆነሽ በፓርላማን ወይም በፓርቲ ውስጥ ይሄን ግልጽ አድርገው አዎ ፓርቲ ውስጥ ነው ያለ ነው ነገር ግን አሁን ለምሳሌ ምርጫዎች ሲመጡ ምርጫውን ለማስፈጸም የምንሰራቸው ነገሮች አሉ የምንሰራበት ፓርቲ እንዲመረጥ ማለት ነው እንዲሁም ደግሞ በተጨማሪ የሌሎች እምነት በዓላት ሲደርሱ የበዓል ሙያ ብለን የምንሰጠው ድጋፎች አሉ እሱ እንዴት ይታያል አጠቃላይ እንግዲህ ሙስሊም የሆነ ሰው ዲኑን የሚነካ ነገር መዳፈር የለበትም ዲን የማይፈቅደውና የማይወደውን ነገር ላይ ያው ታቆሚያለሽ ሙስሊም እንደመሆንሽ ማለት ነው ሌላ ባህላዊ ነገሮች የተለያዩ ያው ሰው በማህበራዊ ህይወት ይገናኛል ማንንም የተለያየ እምነት ያለው ሰው በገበያ ለምሳሌ በጉርብትና በማበደር በማዋስ ቃል የተለያዩ ነገሮች አሉ እና ቀጥታ ዲኑ የማይፈቅደው ነገር ወደ ኩፍር የሚወስድ ነገር ወይም ደግሞ ወንጀል የሆነ ነገር ለዛ አላማሽ ብለሽ በዲኑ የማይፈቀድ ነገር حرام ነገር መስሪ ከሆነ አይፈቀድም ማለት ነው ከዛ የማይጋጩ ነገሮች ከሆኑ መስሪያቸው ደግሞ የማይጋጨውን ነገር ማንም ማህበራዊ ህይወት ከማንም ሰው ጋር መኖር ስለሚቻል እንደ ገበያ እንደምንም ያሉ ነገሮች
በፓርቲም ደረጃ ሳይዋሽ አንድ ሰው ትክክለኛ የተሻለ ሰው ነው የተባለውን እኔ ትክክለኛ ነው እያምንበታለሁ ገሌን ደግፋለሁ ሊል ይችላል ማለት ነው። ከዛ አልፎ ግን ዝም ብሎ ወንጀለኛውን ወይም ብቃት የሌለውን ሰው አጭበርብሮ እሱ ይሻላቸዋል ምናምን ከተባለ ውሸትና ማታለል ስለሚኖርበት ያነ የማይቻልበት ሁኔታ ይኖራል ማለት ነው። ይሄ ዑሙመን ለወንድም ቢሆን ለሴትም ቢሆን ይሄ ሴት ብቻ ሳይሆን ወንዶችንም ያካትታል። ወንዶች ሴቶች ያው ምርጫ ሀሳብ መስጠት የሚከለክላቸው ነገር የለም በምርጫም ቢሆን። እንዲሁም ደግሞ በፊልዳቸው ሴቶችን በሴቶች ፊልድ የሚያስተዳድሩበት ዘርፍ ላይ ቢመደቡ የሚከለክለው ነገር የለም ማለት ነው። ኢንሻአላህ ተመልሷል ይመስለኛል። መርሐባ ኸይር። ሌላው ጥያቄያችን ሼክ ለበርካታ ወራት ከሴት ጓደኛዬ ጋር ካለ ኒካህ አብረን ቤት ተከራይተን እየኖረን ነበረ። ነገር ግን አሁን ደግሞ በሐላል ኒካህ አስረን ትዳር ልንመሰረት ነበረ። ሁክሙ ምንድነው ይላል። ሁክሙ ያው የመጀመሪያው ስታረጉት የነበረው ሐራም ነው። ያው በሐላል እያልክ ራስህ እየተናገርክ ነው። አሁን ወደ ሐላል መምጣት እንፈልጋለን እስታሁን ሐራም ላይ ነን እያልክ ነው ራስህ። ስለዚህ ያ ሐራም ነው፣ ከባድ ወንጀል ነው ማለት ነው። አላህ ወላ ተቅረቡ ዚና ኢነሁ ካነ ፋሒሸተን ወሳአ ሰቢላ ይላል። ዝሙትን አትስሩ ብቻ ሳይሆን አትቅረቡ ነው የሚለው ቁርአን። ዝሙትን አትቅረቡ፣ ወደ ዝሙት የሚያደርሳቸው አቅጣጫ ላይ እንዳትደርሱ ነው የሚለው፣ ዝር እንዳትል በዛ አካባቢ። ስለዚህ አንድ ሰው እንደውም ቤት ተከራይቶ ለወራት አብሮ መቀመጥ ማለት ይሄ ከአንድ ሙስሊም የሚጠበቅ ነገር አይደለም። አንድ ጊዜ እንኳን በሐራም መገናኘት ከባድ ወንጀል ነው። ዚና በጣም ከባድ ነው። ወላ ተቅረቡ ዚና፣ ዚናን አትቅረቡ ማለት ወደ ዚና የሚያደርሳችሁን አቅጣጫ እንዳትቀርቡ። ለምሳሌ ሰላም ብሎ መጨባበጥ፣ መሳሳም፣ መቀላለድ፣ መጨዋወት ራሱ የዛ የዝሙቱ መንደርደሪያ ናቸው። እነዛ መንደርደሪያዎችን እንዳትጠቀሙ ነው የሚለው። ስራውንማ ያው ማንም ሰው ያውቀዋል። ያው እናንተ ራሳችሁ ክልክል መሆኑን አውቃችሁ አሁን ወደ ሐላል እንመለስ እያላችሁ ነው። ስለዚህ ያለፈው ከባድ ነው ወንጀሉ። እንኳን ወራትና ሳምንታት ይቅርና አንድ ጊዜ ለ5 ደቂቃ እንኳን እንትን ማድረግ በጣም ከባድ ነው። አላህ Subhanahu Wa Ta'ala ይቅርታ አላለበሰ ተውባ ማድረግ ያለባችሁ ተዘዝታችሁ አሁን መመለሳችሁ ወደ ሐላል ለመምጣት ማሰባችሁ ጥሩ ነው። ያለፈው ግን ወንጀል እንደቀላል አትቁጠሩት። ያ በጣም ልባው የሆነ ጸጸት ተጸጽታችሁ ጌታን መለመን አለባችሁ ሁሉ ጊዜ ማረን እያላችሁ ማለት ነው። አሁን ግን ለማደስና ወደ ሐላል ለመሻገር ስትፈልጉ አብራችሁ ቆይታችሁ ዛሬ አብራችሁ አድራችሁ ነገ ጧት አሰርን ብትሉ አይሆንም። እንግዲያውሳ ቢቻል ልክ እንደተፋታ ሰው 3 ደም እስከምታይ ድረስ ተለያይታችሁ መቆየት አለባችሁ ከኒካሁ በፊት ማለት ነው። ምናልባት ይሄ የማይቻል ከሆነ ደግሞ ቢያንስ 1 ወርሃዊ ደም ማየት አለባት ተለይታችሁ። አሁን በኋላ በቃ ወደ ኒካህ ልንገባ ነው ትልና ተቻላችሁ እዛው ከፍላችሁን ለይታችሁ፣ ሳልቻላችሁ ደግሞ አንደኛችሁ ወጣችሁ 1 ደም አይታ እስከምትጠዳ ድረስ ሙሉ እንደ ወር ተለያይታችሁ መቆየት አለባችሁ። ከዛ በኋላ ነው ማሰር የሚቻለው ማለት ነው። ሲታሰር ደግሞ ያው የኒካህ ሽሩጦች አሉ ማለት ነው። ለስተዳር እንደተለመደው ዝም ብሎ ታስሯል በሚል ሳይሆን አንዳንዱ ጓደኛውን አምጥቶና ቶሎ ኒካህ አሰርልኝ ይላል። የሰፈሩን ሰው ዝም ብሎ በተሰብ አሳውቆ በኃላፊዋ አማካይነት ነው። አንድ ሴት ላኒካህ ኢላ ቢወልይን ወሻሂድ አድልም ብለዋል ረሱል። 2 ምስክሮች ሙስሊም ምስክሮች ሳይኖሩ የሷ ኃላፊ ሳይኖር ኒካህ የሚደረግ አይሆንም ይላል። በሀገራችን ዝም ብሎ አሁን ልማዳዊ ነው። አንዷን መንገድ ጎትቶ ይወስዳል። ልክ በዚና እንደሚደረገው ጋብቻም ሲፈልግ አንዱን በመንገድ የሚያልፈውን ሰው ወይም አንድ ቃልቻ ናቶለማ ይልና ጎትቶ አወክዩ ይላታል። መወከል አትችልም ማለት ነው። لا تزوج المرأة نفسها ولا توكل غيرها الى الحديث። ሴት ራሷን በራሷ መዳር አትችልም፣ ሌላም ሰው መወከል አትችልም። فإن فعلت ይሄን ብታደርግ فإنها آهرة ዝሙት ነው የሰራችው ይላል ሐዲሱ። ብዙ ሰው ይሄን ያውቅም። በቀጥታ አግብታ የምታውቅም ቢሆን ባታውቅም ኃላፊ መኖር አለበት አንድ ስታገባ ማለት ነው። እሷ ዘመድ የሆነ ሰው ቅርብ ዘመድ የሆነ ሰው ብትሞት ሊወርሳት የሚችል ሰው እንደ አባት እንደ ወንድም ቢያንስ እንዳጎት ያሉ የቅርብ ቤተሰብ የሆነ ሰው
መኖር አለበት እሱ ነው መስጠት ያለበት ገለልተኛ ሰው የሷ ሰው መጥቶ ማለት ነው እንጂ ማንም ሰው ያ ሰው ተለለ ዘመድ ከለለ ደግሞ ሸሪዓ ፍርድ ቤት ነው ሄዶ መታሰር ያለበት ሸሪዓ ፈመላ ወልየለው ፈወልዩ ሱልጣን الحديث ዘመድ የሌለው ሰው አንዳንድ ጊዜ ዘመድ የሌለው ሰው ያጋጥማል ወይ ተሰው ሀገር ይመጣል ወይ ዘመዶቹ ያልቁበትና የቅርብ ቤተሰብ ይጠፋል ያ ከሆነ ሸሪዓ ፍርድ ቤት ሄዶ ነው መታሰር ያለበት እንጂ ማንም የመንደር ሰው መጥቶ ቃልቻ ሸገሌን ጥራውና ዝም ብሎ ይባላል እንደዛ አይሆንም ቃልቻ መሆኑ ሳይሆን ጃሂልም ቢሆን ቤተሰብ የሆነ ሰው እሱ ነው የሚቀድመው ጃሂልም ቢሆን ምክንያቱም የውለታ እኮ ነው ምንም ጃሂልም ቢሆን እህቴን ለገሌ አጋብቻለሁ ማለት ዝምድና ነው እንጂ ወሳኙ በአረበኛ መናገር አይደለም ሰዎች ግን ዝም ብለው የሆነ ነገር ስለሚያነብን ነው ሁላቸው ኒካህ የሚሉት ያንን ነው ዋናው እህቱ ከሆነች ገሊት እህቴን በእኔ ያህል መህር ለገሌ አጋብቻለሁ ይላል በራሱ ቋንቋ ማለት ነው በፈለገው ቋንቋ በኦሮሞኛ ይሁን በጉራጌኛ በፈለገው በትግረኛ እና ያኔ ደግሞ ያኛው ተቀብያለሁ ይላል አለቀ ይሄ ነው ኒካህ የሚባለው ሰዎች ግን እነዛ የሚያስሩትም ሰዎች አያውቁትም እኮ ዝም ብለው ነው እነሱ ዘመድ አይደሉም ማያቃት የሰው ሚስትም ልትሆን ትችላለች እዲዋን ያልጨረሰ ልትሆን ትችላለች ዝም ብሎ መጥቶ በቃ እንሰር ይባላል እሺ አረ ወከለው ሸውድ ይባላል አታውቀውም ምክንያቱም ወልይ ማለት የእሷ ኃላፊ ቋሚ ማለት እኮ ነው አሁን ማተሳሰሩ ሳይሆን ነገ ችግር ሲያጋጥማት ከጎኗ ቆሞ መብቷን የሚያስከብር ማለት ነው ያንን ደግሞ የመንገድ ላይ ጠልፋ ያመጣው ሰው የታገኘዋለህ ሀታ ብታገኘው እንኳን የምን አገባኝ ዘመድ እኮ አይደለችም ቶሎ አሰርኛላችሁ አሰርኩኝ ዞርበል ነው የሚለው ማለት ነው ቤተሰብ ከሆነ ግን ወንድሟ አባቷ አጎቷ ከሆነ በክብር ሰጥቷታል መብቷ ሲነካ መጥቶ ይፈረዳል ማለት ነው ያ ነው የሚፈልገው በዛ መልክ ነው መታሰር ያለበት እንጂ ሁለታችን ከተስማማን ችግር የለም ብላችሁ አሁንም የሆነ ሰው ጎትታችሁ ብታስሩ አይሆንም ነው አይዋ ጀሚል شكرا شيخنا مسمر لي تياكلن الو مرحبا طيب هاي الو يسمال يسمال مرحبا طيب ምንድነው እኔ አላ ለምሳሌ ጀነት ቢሰጠኝ ጀነት ቢሰጠኝ ጀነት ካስገባት አሁን ጀነት ቁርአን ልቀራ ይሄን ድርስቀኝ አላህ እንደለምነው ይሄ ጥያቄ አላህ መለመን ይቻላል ወይ ተገውጥ ነው ይሄን ቢቀን ነግሩኝ ነው ካሉ ቁርአን መቅራት በጣም ነገር ይሄን ያው ይሁን ይቀራለው ጀነት ቢገባ አላህ ጀነት ያስገባ ኢስላም ቁርአን መቅራት ስለምንፈልግ አላህ እንደለምነው ቁርአን ዘመጣት እንዴት ፍቀረኝ አላህ እንደለምነው ይሄ ጥያቄ ይቻላል ወይ ወንበር ማለት ነው ነው አይዋ አሁን በዱንያ ውስጥ እንዳለ ሆነ ትቀራለህ እዚህም ግን ጀነት ስገባ ቁርአን እንድቀራ አድርገኝ ጀነት ገብቼ ቁርአን መቅራት እፈልጋለሁ ብዬ አላህን ብለምን ድንበር ማለፍ ይሆናል ወይ ነው ጥያቄ ጀሚል እሺ ዋናው ነገር አንዴ አላህን ማንኛውንም የምትፈልገውን ነገር ይሰጣል ጀነት መግባት ላይ ብቻ ነው ማትኮር ያለብሽ ጀነት የሚያስገባ ስራዎች ላይ በደንብ ፎከስ አድርግ ጀነት ከገቡ ጀነት የገባ ሰው የሚጠይቀው ነገር ሁሉ ይሟላለታል አንድም እምቢ የሚባል ነገር የለም ጀነት ገብተት ያበቃ ስለዚህ የፈለከውን ነገር ብትጠይቅ አላህ ይሰጥህ ይችላል ማለት ነው ግን መጀመሪያ ግን ጀነት ለመግባት ዝግጅት ማድረጉ ነው ዋናው ነገር ጀነት ገብቶ እንዲህ አይነት ነገር እፈልጋለሁ እንዲህ አይነት አልፈልግም የሚል ነገር የለም ወደህ አስተምትጠላ አንተ የምታውቀውን ብቻ ሳይሆን የማታውቀውን ሁሉ ኒዕማ ይሰጣል አላህ ጨምሮ ማለት ነው ማላ አይኑን ኑራት ወላ ኡዝኑን ሰሚዓት ወላ ኸጠረ አላ ቀልቢ በሸር ነው የሚለው ጀነት ውስጥ ተጠይቆ የማይሆን ነገር የለም የማይሆን ነገር ከሆነ አታስታውሰውም ትዝ አይልህም ራሱ እና ብትጠይቅም ችግር የለም አሁን ግን አላህ ጀነት እንዲያስገባ ዋናው ዱዓ መሆን ያለበት ጌታ ጀነት እንዳትነፍገኝ ከጀሃነም ጠብቀኝ የሚለውን ዱዓ ነው ማጠንከር ያለበት እንጂ ዛሬ ቁርአን መቅራት ምናምን የሚለው ትርፍ ነገር ነው ተገባ እንኳን ቁርአን ሌላ ነገር ይሰጥ የለም እንዴ ምን ችግር አለ ጀሚል
مرحبا ان شاء الله مسمر لا ጥያቄ አለን ሄሎ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ ጥያቄ ነበርኝ እሺ አህለን አሁን ሰደቃ 40 እና 43 አመታት የሚባል አሁን እሱ ነገር ይታያል 40 4 7 እና አመታት ከደለም እሺ مرحبا እሺ ሁለተኛው ከዛ ሌላ ጥያቄ ደግሞ አለኝ እሺ ጠይቂ ጁማ መስጊድን ኢማሙ ከዛ ሲጨርሱ ዱዓ ሲያረጉ ሲደስናንሰል አሚን ማለት አለብን ወይስ የለብንም? ፋቲሃ ሲጨርሱ ነው ወይስ ኹጥባ ማብቂያ ላይ ነው? ኹጥባ ሲጨርሱ ዱዓ ማለት ነው። አይዋ مرحبا ችግር የለውም። የመጀመሪያው ሰደቃ ላይ 7 ሰደቃ በመሰረቱ ያው ትልቅ ኢባዳ ነው። ማንም ሰው በሚችለው መጠን እንግዲህም ሰደቃ ማድረግ ጊዜ አይገደብለትም። የሰደቃ በቻልክ ጊዜ ባገኘ ጊዜ መሰደቅ ነው። እንደዚህ የተወሰኑ ቀናቶችና ወራቶችን መመደብ ግን በሸሪዓ የለም። ይሄ ማለት ነው በ7 ቀኑ ዱዓ ሰደቃ አድርጉ ለሞተ ሰው፣ በ40 ቀኑ በአመቱ ምናምን የሚለው ሰዎች ዝም ብለው የፈጠሩት ነው። እንዳውም ታሌሎቹ የተኮረጀ ነው። የሳምንታት ምናምን ፍታት እያሉ ሌሎቹ እንትን ይላሉ። እኛም እንግዲህ ለምን ተበለጥን ብለው የኛም ሰዎች ያን ነገር ወርሰው ነው ያመጡት እንጂ የሰደቃ የተወሰነ ገደብ የለውም። ሰደቃ መጀመሪያ ዘካ ነው ትልቁ ሰደቃ። ዘካ የሚወጅበት ሰው ያው ሰው ቢሞትም ባይሞትም የራስ ግዴታ ነው። በአመት ታርፍ ገንዘብ ካለው ሊያስከፍል የሚያስችል መጠን ያንን በሚገባ መክፈል አለበት ነው። ከዛ ደግሞ በተጨማሪ ሰደቀተል ፊጥር ለምሳሌ ረመዳን መጨረሻ ላይ ይሰጣል ሁልጊዜም ማለት ነው። ከዛ አቅም ያለው ሰው ደግሞ ለሟች ቤተሰቡ ለአባቱ ለእናቱ ብሎ በምትችልበት በፈለግሽው ሰዓት አንቺ ግድ አመት ሳምንት ወር መጠበቅ አያስፈልግም። ባገኘሽና በቻልሽበት ጊዜ ይቺን ለእናቴ ሰደቃ ተወልይ ለአባቴ ሰደቃ ይሆንልኝ ብለሽ ማድረግ ይቻላል ማለት ነው። በወራትና በቀናት መመደብ ግን ትክክል አይደለም ነው እና አመታቱ ወራቱ ምናምን የሚለው የሌሎች ባህል እየወረሱ ነው እና የሚያደርጉት። ይሄ ብዙ ጊዜ የተለመደ ቢሆንም በዛ መልክ አይደለም። እንደገና ሰደቃ ይሉና የመንደሩ ሰው ሀብታሙን ሁሉ ነው የሚጠሩት። አላህ ደግሞ እነመ ሰደቃቱ ለፉቀራኢ ወልመሳኪን ሰደቃ የሚሰጠው ለችግረኞች ለራብተኞች ነው ይላል። እና ሰደቃ ማለት ደግሞ ግድ በሬ አርዶ ወይም እንትን ብሎ ድግስ ደግሶ ሰውን ማተራመስ ማለት አይደለም። ሰደቃ 10 ብርም ካለሽ 5 ብርም ካለሽ ይችላልናት የሰደቃ ይሆን ብለሽ ለተቸገረም ሰው ብትሰጪ ሰደቃ ነው ራሱ። እና ወስደሽ ማንም ሳይሽ ቤት ደካማ ጎረቤቶች ታውቂያለሽ ደካማ መምተኛ አለ ይችን ያላህ ሐቅ ናት ሰደቃ ትሆንልህ። የታማማ መታከሚያ ያጣ ሰው አለ፣ ራብተኛ ጧሪ የሌለው ደካማ አለ። ለነዛ ወስደን ቤታቸው የቻልነው ነገር ምግብም ቢሆን ፍራንክም ቢሆን ከሰጠናቸው ያ ነው ሰደቃ የሚባለው ማለት ነው። ስለዚህ ይሄ አመታትና ወራት የሚለው የሌሎቹን ባህል ወርሰው ነው እንጂ በዛ መልክ ጊዜ ጠብቃችሁ ሰድቁ የሚባል ነገር የለም ነው በእስላም። አይዋ ጀሚል ኢንሻአላህ። ሌላኛው ሁለተኛው ኹጥባ ማብቂያ ላይ አሚን ሲባል ኹጥባ መጨረሻ ላይ ያው ኢማሙ ዱዓ ያደርጋል። በሚስጥር አሚን ማለት ይቻላል። አንድ ጊዜ ልክ በህብረት አሜን ብሎ ማስተጋባት አግባብ አይደለም። ኹጥባ ላይ አትናገሩ ተብሏልና ማለት ነው። ግን በውስጡ እጁንም ዘርግቶ ቢሆን ዘመም ሳይዘረጋም ቢሆን ኢማሙ ዱዓ ሲያደርግ አሚን ማለት ይቻላል፣ ምንም ችግር የለውም። ጀሚል ኢንሻአላህ። አንድ የመጨረሻ ጥያቄ ብቻ ነው የሚቀረን። ሳዑዲ አብረን በጀማዓ እየኖርን እያለ 2 ልጆች ወደ ሀገር ቤት ሲሳፈሩ አንፈልገውም ብለው በጣሉት ልብስ ውስጥ አንድ የጆሮ ወርቅ አገኘሁኝ። ልጆቹን አጠያይቄ ላገኛቸው አልቻልኩም። 4 አመት ሆነው ምን ላድርገው ይላል። አሁንም አጠያየቁን ይቀጥል። ምክንያቱም ልጆች ጓደኛ ይኖራቸዋል። በተለይ የግሩፕ ጓደኛ አለ በአሁኑ ጊዜ በየአቅጣጫው። ስለዚህ እነዚያ የግሩፕ ጓደኞቻቸው ሲሄዱ ሀገራቸው እንዳይረሳሱ አድራሻ ይለዋወጣሉ። ሀገርም ሆነው ተዛ ይደውሉላቸዋል።
ስለዚህ የእሷ ጓደኛ ማን ነበረ የሚለውን አጥሪና ዝም ብሎ ሳይሆን ጓደኛዋ አብራ የነበረችው ከነማን ጉርብ ነበረች የሚለውን አጥንቶ የገሌ ጉርባቸው አባል የነበረችው ፈልጋታለሁ ባካቸው አድራሻ ስጡኝ ብለሽ በዛ በኩል ጠይቅ ልታገኝ ትችያለሽ ነው። ታቃተ ያው ታልተገኘ ሙከራ አድርገሽ ያ ተዛ በኋላ ያገኛሽው አንቺን ጥለውታል አንቺ አሰረርሻቸው ልትጠቀሚበት ትችያለሽ። ግን ሙከራ አድርጊ አሁንም ለማግኘት ማለት ነው። ከፈቀዱልኝ አንድ ጥያቄ ልጨምር ሼህ። ያለ ቤተሰብ ፍቃድ ጅልባብና ኒቃብ መልበስ እንዴት ነው? የቤተሰብ ፍቃድ አያስፈልግም። ይሄ አላህ ያዘዘው ነው። قل يا أيها النبي قل لأزواجك وبناتك ونساء المؤمنين يدينين عليهن من جلابيبهن ነው የሚለው ቁርአን። እና ኢባዳ ለማድረግ የቤተሰብ ፍቃድ አያስፈልግም። ሂጃብ ኢባዳ ነው እና ይሄ ሂጃብ ልልበስ አልበስ ብሎ ባልን አባትን ማስፈቀድ አያስፈልግም። እነሱ መጀመሪያ መከልከልም አይችሉም ሸሪዓ መጣስ ስለሚሆንባቸው ማለት ነው። ያላወቁ ግን ባሎች እኔ አልፈልግም እንዳትለብሽ ይላሉ። መጀመሪያም ሲጋቡ እንዳውም ቃል ያስገባል ሂጃብ የምትለብሽ ከሆነ አልፈልግሽም ይላታል። እና እሱ ለዛ ብላ አልለብስም ትላለች። ያለ ፍቃዱ ሶላት ልስገድ ብለሽ ባለሽን በየቀኑ ትጠይቂያለሽ እንዴ? ረመዳን ልጥሞ ተብሎ ይጠየቃል እንዴ? የአላህ ትእዛዝ ከሁሉም በላይ ነው። አላህ ያዘዘውን ነገር ከፍጡር ፍቃድ አይጠየቅም። ምክንያቱም ግዴታ ነው ማለት ነው። እሱም ግዴታው ነው ያው ሚስቱን ማልበስ እንደ አንቺም ደግሞ መልበስ ግዴታሽ ነው ቢፈቅድም ባይፈቅድም ማለት ነው። ግን መግባባት ትዳሩ እንዳይፈርስ በጸባይ ያው እንደዚህ እኮ ማለት ጥሩ አይደለም። አንተ ሙስሊም አይደለህም እንዴ? አላህ ያዘዘውን ነገር እንዴት ትከለክለኛለህ ብለሽ ማስረዳት ትችያለሽ እንጂ አንተ እስካልፈቀድክ ድረስ አላደርግም ታልሽ ታንተ ታላህ አንተ ትበልጥብኛለህ ያንተ ፍቃድ ያከብራለሁ እንደማለት ነው የሚሆነውና ፍቃድ አይፈልግም በጌታ የታዘዘ ነገር ማለት ነው። ጀሚል ኢንሻአላህ ዛሬው ፕሮግራማችን እንግዲህ እዚህ ላይ ነው የምንቋጨው። ውድና የተከበራችሁ የአፍሪካ ቴሌቪዥን ተመልካቾቻችን የዛሬው አልፈተዋ ፕሮግራማችን ይሄን ይመስል ነበር። በቀጣይ እስከምንገናኝ ድረስ የአላህ Subhanahu Wa Ta'ala ጥበቃ አይለያችሁ እያልን የዛሬውን ፕሮግራም እዚህ ላይ እንጨርሳለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون